ሀተታና ጨዋታ እንደተለመደው አንዳንድ ጉዳዮች ለመጫወት መጥቻለሁ። ዛሬ ማተኩረው ሐሳብን በነፃነት የመግለጽ መብት በሀገራችን ምን እንደሚመስል እንደው በጨረፍታ ለማየት ነው። እዚህም ኢትዮጵያ ውስጥ ሐሳባቸውን በነፃነት በመግለጻቸው የተሰደዱ፣ የታሰሩ፣ የተገደሉ፣ መከራ የደረሰባቸው፣ እንግልት የፈተናቸው ብዙ ከያንያን አሉ። ይህ ስዕል ታምራት ስልጣን የሰራው እንዳይናገር እንዳያይ የተደረገ እጅ ማለት ነው። ለአንድ የመጽሐፊ ሽፋን እንዲሆንልኝ ነው ታምራት ስልጣን ይህንን የሰራልኝ። እንዳወራ አፉን እንዳይ ደግሞ አይኑን ምን እንዳይ ምን እንዳይናገር አንድ እንዲደበቅ የተፈለገ ነገር አለ ማለት ነው። እኛ ሀገር ሐሳብን በነፃነት በመግለጽ ሰበብ የሚነገሩ ገጥመኛዊ ተረኮች አንዳንዶቹ ያዝናናሉ። ዛሬ ስንሰማ የምንዝናናው እንጂ በወቅቱ ደግሞ እጅግ በጣም አሳዛኝ ነበሩ። ለማሳያ እንዲሆን ግን አንዱን ብቻ ነጥለን እናያለን። አንድ ከያኔን የምንወደው የምናከብረው ጥላሁን ገሰሰ በቀዳማዊ አፄ ኃይለ ሥላሴ ዘመን፣ ጥላሁን ገሰሰ በጊዜያዊ ወታደራዊ አስተዳደር ደርግ ዘመን፣ ጥላሁን ገሰሰ በኢህአዴግ ዘመን በኢትዮጵያ ታሪክ በእኔ ንባብ በሶስት መንግስታት መገፋት ከደረሰባቸው ከያኔዎች መካከል አንዱ እሱ ነው። አንደኛው ደግሞ ጋሽ ጸጋዬ ገብረመድህን ሎሬቱ። ግን ዛሬ ጥላሁን ገሰሰን ብቻ እናያለን። ጊዜው 1953 ነው። 1953 ዓመተ ምህረት የታህሳስ ግርግር ተብሎ የሚጠራው ውዥንብር የተነሳበት ነው። ሁለቱ ወንድማማቾች ገርማሜ ነዋይና መንግስቱ ነዋይ የነዋይ ልጆች ያለው ስርዓት ልክ አይደለም ብለው ያንን ስርዓት ከስሩ ቆርጠው ለመጣል ታጥቀው የተነሱበት ጊዜ ነው። ያኔ ክቡር ዘበኞች የጎደለባቸውን የታመሙበትን ኪናዊ በሆኑ ስራዎች ያቀርቡ ነበር። ጄኔራሎቹ ብቻ ሳይሆኑ ሊቃኑ ብቻ ሳይሆኑ ከያንያኑ የህብረተሰቡን በደል የሚያሳዩበት አጋጣሚ ነበራቸው። ሳንሱር አድራጊዎቹ ደግሞ እያንዳንዱን መስመር እንዴት እንደሚተነትኑት እንዴት እንደሚረዱት መገንዘብ ይቻላል። በዚያ ዘመን አፈወርቅ ዮሐንስ ለጥላሁን ገሰሰ ብዙ ግጥሞችን የጻፈ ሰው ነው። በአንድ ወቅት ጥላሁን መረረኝ ሰለቸኝ እኔን ብሎ ዘፈነ። ግጥሙን አፈወርቅ ነው የጻፈው። በጣም ተናደዱ ሳንሱር አድራጊዎቹ። ክቡር ዘበኛ ነው ጥላሁን፣ ግጥሙንም የጻፈው የዛው ሰው። ምን ለማለት ፈልጎ ነው? ስለዚህ ይሄ የግለሰብ ጥያቄ አይደለም አሉና ጥላሁንን ያዋክቡ ወሰዱት። አይታችሁ ከሆነ የሆነች ፎቶ አለች እንደዚህ ጥላሁን በፖሊስ ተይዞ ሲሄድ እና ከወሰዱት በኋላ ግን ለምንድን ነው እሱን የምንጠይቀው? ግጥሙን አልጻፈው፣ የጻፈው ሌላ ሰው። ስለዚህ ሐሳቡ ሌላ ሰው ከሆነ ለምንድን ነው እሱን ማን ጠይቀው አሉና ገጣሚውን ጠሩት። ለማን ነው የጻፍከው? ለባለቤቴ። ምን ለማስተላለፍ ፈልገ? በቃ ሰለቸኝ፣ መረረኝ፣ ጭቅጭቅሽን አልቻልኩም እያልኩ ነው። ይሄማ ንጉሱን ነው የዘውዱ ስርዓት ነው። ሰለቸኝ መረረኝ ያልከው እንጂ ከሚስት ጋርማ አይገናኝም። አረ ይገናኛል በፍጹም። እናውቃለን እኮ አንተ ክቡር ዘበኛ ሰው ነህ። ከነ መንግስቱ ነዋይ ጋር ከነ ገርማሜ ነዋይ ጋር ያለን ግንኙነት እናውቃለን። ስለዚህ ሰለቸኝ መረረኝ እኔን
ማሰብ አቃተኝ ሰሞኑን እንዲህ እያለ የምትቀጥለውን ነገር የህዝቡን ብሶት የወታደሩን ልቅሶ ሐዘን ነው ማስተካከል አለብህ አሉት። እንዴት ነው ማስተካከለው? ተዘፍኗል እንግዲህ አይ ወደ ሬዲዮ እንግዲህ በሚለቀቅበት ሰዓት ይሄ ዘፈን መድረክ ላይ ነበር እንግዲህ ሲቀረጽ የሰሙት መድረክ ላይ ሲተላለፍ እሱ ሰለቸኝ መረረኝ ሲል አይዞህ ብለው ደግሞ የሚያጽናኑት ሌሎች መምጣት አለባቸው። አጃቢዎቹ ለምንድን ነው የሚከፋ ማለት አለባቸው አሉና ምን እንዲጨመርበት አደረጉ መሰላቸው። መጀመሪያ የነበረው እስከ መቼ ባንቺ ባህሪ እነዳለሁ አልቻልኩም አርሚ ብያለሁ ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሁን ነበር አይደለ? እነሱ አሰቡና ተቀባዮች ይግቡበታሉና ምን ያማርራል ማለት አለባቸው አጫቢዎቹ። ምንም ማማረር አያስፈልግም፣ ምንም መቆጣት አያስፈልግም፣ በቃ ይስተካከላል ያልፋል ማለት አለባቸው አሉና በል ያኛውም አንተ እንደጻፍከው ሁሉ ቀጣዩን ስንኝ ያስገባበታሉት። እሺ አለ። መቼም ከመታሰር ብሎ ነው። ይቅርብህ በጣም አትከፋ ቻል አድርገው ተው አትቁረጥ ተስፋ እንዲህ ነው ሰው የሚኖረው እንዲህ ነው በርታ እንጂ ማማረርህ ለምን ነው የሚል ተቀጠለበት ማለት ነው። በዚሁ መሰረት ዘፈኑ ዛሬ እኛ ስንሰማ የፍቅር ነው ብለን የምንሰማው ዘፈን በዚያ ዘመን ግን ገጣሚው ዓለምንም ተልእኮ ይህንን አልጻፈውም መመርመር አለበት መጥናት አለበት ተብሎ ጥያቄ እንዲነሳበት ሆኗል ማለት ነው። ይሄ በዘውዱ ስርዓት የሆነ ነው። በደርግ ዘመን ልክ ጊዜያዊ ወታደራዊ አስተዳደር ደርግ ስልጣን ላይ እንደወጣ ብዙ ከያኒያን በተለይ ድምፃውያን ያለፈውን ስርዓት እያንኳሰሱ አዲስ መጤውን ደግሞ እያሞገሱ በጣም ዘፍነዋል። ይበረታቱም ነበር በየቀበሌው በየኪናዊ መድረኩ። አሁን አንድ ዘፈን ዘፈነ አልማዝን አይቼ አልማዝን ባያት ሶስተኛው አልማዝ ብትመጣ ድንገት እያለ የሚቀጥል ማለት ነው። አልማዝን አይቼ በጣም ይታወቃል። ይህ ዘፈን በተላለፈ ከጥቂት ቀናት በኋላ ዋናው የግጥሙ ጸሐፊ ተባለ። ተስፋዬ ለማ ብዙ ስራዎችን የሰራ ሰው ተጠራ። እሺ ምን ማለት ነው? ማለት አልማዝን አይቼ አልማዝን ባያት ምናምን ስለ ሶስቱ አልማዞች ነው የዘፈንከው? አዎ ሶስቱ አልማዞች ማለት አንዱ መንግስቱ ኃይለማርያም መሆኑ ነው። ሌላኛው አጥናፉ አባተ መሆኑ ነው። ሌላኛው ደግሞ ተፈሪ ባንቲ መሆኑ ነው። ሶስቱ አልማዞች ምርጫዬ በምርጫ ተበላሸብኝ ይላል። ኧረ እኔ እንደዚህ አላሰብኩም ብለሃል። እኔ ስለ አልማዝ ነው የዘፈንኩት። ትናንትና ይህንን ግጥም ከመግጠሜን አንድ ቀን ቀደም ብሎ አመሸን ከጓደኞቼ ጋር እየተጫወትን እያለ አስተናጋጇ መጣች። ማን ነው ስምሽ አልናት። አልማዝ አለችን። አስተናገደችን። ትንሽ ቆይታ ሄደች። ሌላኛውም መጣች። ማን ነው ስምሽ? አልማዝ። እንዴ ምንድነው ቤቱ በአልማዝ ተሞላ። ደግሞ ያችም አልማዝ ቆንጆ፣ ይችም አልማዝ ቆንጆ፣ ሶስተኛው አልማዝም እኮ ብትመጣ ቆንጆ ትሆን ይሆናል የሚል ሐሳብ ይዤ ነው እንጂ እኔ በፍጹም እኔ ደርግን አላሰብኩም። ያላችኋቸውን ሶስቱን ሰዎች እኔ ጭንቅላቴ ውስጥ የለውም ማለት እነሱን አለማካተት አይደለም። ምርጫዬ በምርጫ ተበላሸብኝ ያልክና ከዛ ሶስቱንም ተውካቸው። አዎ እውነት ነው። ከዚያስ ምን አልክ? ጥሩ ወርቅ ትሻለኛለች የሚል ደግሞ አለ ዘፈን ውስጥ። ማናት ጥሩ ወርቅ? ያው ጥሩ ወርቅ ናታ። አይ እሱ ሰሙ ነው። ወርቁ ምንድነው? ምን ለማመላከት ነው? እናንተ ኪነጥበብ ሰዎች እኮ በውስጥ ያስመሰላችሁ የምትናገሯቸው ነገሮች እጅግ በጣም ብዙ ናቸው። ምን ለማትፈልገ ነው? እኔ ጥሩ ወርቅ ትሻለኛለች ያልከው ኢሃፓን ነው። ሶስቱ
አይሻሉኝም፣ የሚሻለኝንስ አውቃለሁ። ስለዚህ ከጥሩ ወርቅ ጋር ልቀጥል ማለት ለኢትዮጵያ ሕዝብ ለኢትዮጵያዊት የሚያዋጣው ኢህአፓን ነው። እሷን ነው ደግሞ በሲስተም ልጠሯት። በጣም ደነገጠ። ከዚህ ቀደምም ማስጠንቀቂያ ተሰጥቷል፣ ምክር ተሰጥቷል። በፍጹም ልትሰማ አልቻልክም አሉት። በኋላ የተወሰነ ጊዜ እሱም ታስሮ ጥላሁን ገሰሰም ተንገላቶ ቀጠለ። ዛሬ ይሄ ዘፈን ምን እንዳስከተለ ራሱ ረሳ ነው በጊዜ ብዛት። ባለቤቱ ተስፋዬ ለማ የግጥሙና የዜማው ደራሲ ግን እጅግ በጣም መጨናነቅ ውስጥ እንዲገባ ተደርጓል። በዚያው ሰሞን ደግሞ አንድ የዘፈነው ዘፈን ነበረ፣ ዘንድሮ አልቅም ተነግሮ እያለ የሚናገር ምንድነው የምትለው አሉት። ለውጡ ላይ ትቅያሜ አለ፣ ተቃውሞ አለ። እኛ የማይሆን ስርዓት እንዳስወገድን ነው የምናውቀው። የማይረባውን መንግስት ጥለነዋል፣ የፊውዳሉ ስርዓት እና ለውጡን በተቃውሞ አይን እንደምታየው ነው የሚያሳየው። ከዚህ በፊትም አልማዝ ስትል ዝም ባለ ጭራሽ ደግሞ ይሄንን እንትን በዚህ ምክንያት ታሰረ። ከጥቂት ጊዜ በኋላ ደግሞ ተፈታ። ያኔ ሳንሱር አድራጊዎቹ እጅግ በጣም ከመጠንቀቃቸው ከመፍቀድ መከልከል እንደሚያዋጣ ስለሚሰማቸው ምን ማለት ነው? ስለተፈቀደ ስለተከለከለ የሚቃወም የለም። ስለተፈቀደ ግን እነሱ ራሳቸው መከራ ውስጥ እንወድቃለን ብለው ይፈራሉ። ስራችንን እየሰራን ብለው ነው የሚያምኑት። የት ነበራችሁ ሊባሉ ይችላሉ። ተክለማርያም መንግስት የተባለ ሰው ሳንሱር ከሚያደርጉ ሰዎች መካከል አንዱ ነበር። ለምሳሌ ምንድነው የሆነው? አንድ ቀን ተጠራና ይሄ ዘፈን ሲለቀቅ እንደ ዝም አልክ አሉት። ወሮታው ውበት የዘፈነው ዘፈን ነው እንዴ? ምን ችግር አለበት? ስለሚያውቀው አካባቢ እኮ ነው የዘፈነው ድምጻዩ። ስለሚያውቀው አካባቢ አይደለም፣ አሽሙር አስገብቶበታል፣ ቅኔ ያስገብቶበታል። ለመሆኑ የዘፈን ስለምን እንደሚያወራ ታውቃለህ? አዎ አውቃለሁ። የአባይ ውሃ ነው የሚለው እንደዛ ነው የሚለው። ካሴቱን አመጡና ቴፕ ውስጥ አጎረሱና ከፈቱት። እሺ ምን ይላል አለ። የአባይ ውሃ ነው የሚለው አይደል? ኢህአፓዋ ነው የሚለው። ኢህአፓዋ። ይሄንን እንኳን አታገናዝቡም። ይሄንን እንኳን መረዳት አትችሉም። እናንተን እኮ አብዮቱ ተጠብቃላችሁ ነው ማስቀመጣችን እኮ ስቃይ ውስጥ እየከተተን እንደሆነ ልታውቋችሁ። በጣም ተናደደ ተክለማርያም። እኛ ግጥም ነው የምንፈትሸው፣ ግጥም ነው የምንመረምረው። ግጥሙ ስናየው ደግሞ አባይ ውሃ ነው የሚለው የሀገር ቤት ዘዬ ስለሆነ የገጠር ለዛ ስላለው ድምጻዩ ሲጫወተው እናንተ በተረጎማችሁት መንገድ ተረጎማችሁ፣ እሱ ግን በፍጹም ከሳ በቃሽ አሉ። በመከራ ብቻ እርቁ ተፈጽሞ ያ ነገር ሊስተካከል ቻለ። እነሱ ሳንሱር አድራጊዎች እንደዚህ የሚፈሩበት ምክንያት አንዳንዶች ሆን ብለው መሀል ላይ የሚያስገቡት ነገር ስለሚኖር ነው። ለምሳሌ በአንድ ወቅት ስለ ኢሰፓኮ ዘፈን ዘፈኑ ተባለ። አንድ የኦሮምኛ ዘፈን ያለው ድምፃዊ መጣ፣ ዘፈነ። ኢሰፓኮ የሚለው ኢሰባኮ ሲለው እሱ በሚልበት ቋንቋ ዘይ ሲተረጎም የታባቴ ልድረስ መከራ በዛብኝ፣ ጫናውን ልቋቋም አልቻልኩም ማለት ነበር። ስለዚህ እያንዳንዱን ነገር እነሱ የሚተነትኑትን ያህል እነሱን ደግሞ አምልጦ ሾልኮ ለማምለጥ የሚደረጉ ሙከራዎች ነበሩ ማለት ነው። እንዲሁ የደርግን ዘመን ካነሳን አልቀረ በጣም ያዝናናኝ እና ስሜት ሰጠኝ አንድ ገጠመኛዊ ተረክ ላቋድሳቸው። ይልማ ገብረአብ ነው ያጫወተኝ። ይልማ ገብረአብ በጣም የምንወደው የዘፈን ግጥም ደራሲ፣ ከጻፋቸው ግጥሞች መካከል አንዱ ኤፍሬም ታምሩ የዘፈነው ዘፈን አለ፣ ብትውልም መልካም ውለታ እያለ የሚቀጥለው ግጥሙን ጻፈ። በወቅቱ የሙያ ማህበራት የኢትዮጵያ ሙዚቀኞች ማህበርና ሌሎችም ይገመግሙ ነበር። ሙዚቀኞች ማህበር አዩት፣ ጣሉት። ይሄ ኪስህ ነው የቅርብ ወዳጅህ ማለት ኪስህን እንደ ግል ወዳጅ አድርጎ ማሰብ
የኢምፔሪያሊዝም አመለካከት ነው። አብዮታዊት ኢትዮጵያ ይሄን አምነው፣ ህብረተሰባዊነት ይሄንን አቀነቀነው። ከሌለህ የለህምን አናበረታታም አሉና ጣሉት። አሁን ይልማ አንድ ነገር ማድረግ ነበረበት። ግጥሙን ይወደዋል፣ እንዲዘፈን ይፈልጋል። አስቀድሞ ከዚህ ቀደምም እንዲህ የተጣለበትን ግጥም ሙሉቀን መለሰ ሄዶ አስፈጽሞለት ያውቃል፣ ይረገም የሚለው። አሁን ደግሞ ይሄኛው ሊጣልበት ነው። ምን አደረገ? ግጥሙን አመጣና ከዘፈኑ አንድ አራት መስመር ብትውልም መልካም ውለታ እያለ ይቀጥላል። እሱን ያስገባል። ከዛ ኢምፔሪያሊዝም አቆርቁዞ ሶሻሊዝም አብቦ የህብረተሰቡ እንባ ታብሶ እንደዚህ አይነት አብዮታዊ ግጥም መሀል ላይ አራት መስመር ስድስት መስመር ምናምን አስገባ። ሲያዩ ምንም ችግር የለበትም። እያንዳንዱ ገጽ ላይ ነው ደግሞ ተፈቅዷል ተብሎ የሚላከው። ያችን ያዘ፣ ለኤፍሬም ሰጠው። ኤፍሬም ተጫወተው። አልበሙ ሲወጣ የት ነው ያለው ይልማ ተባለ፣ ተፈለገ። ሙዚቃ አከፋፋዩ ጋር ሄዱ። አከፋፋዩ ደግሞ ይልማ ጋር ደወለ። ይልማ ተጠራ። ምንድን ነው አሉት። ምኑ? እንዴት እንደዚህ አይነት ዘፈን ይዘፈናል? እኔ ሳንሱር ያለፈ ዘፈን ነው፣ እናንተን ሳላስገመግም አላረኩትም። እስኪ አምጣው። አዩቸው። 3 ገጽ ነው ይላል። በቃ ሶሻሊዝም አብቦ ህብረተሰባዊነት ለምልሞ ፊውዳል ተገርስሶ እና ታዲያ ለምን አልተዘፈነም? ያው የዘፈን ግጥም መርዘም የለበትም ሲሉ ቀንሼው ነው። ይሄ ይውጣ፣ ይሄ አይጠቅምም ብትሉ ኖሮ ዘላቸው ነበር። እናንተ ግን በቃ ማህተም ስላደረጋችሁበት ነው አላቸው። ይሄን አዩ። ያው ይቅር እያላቸውም ቢሆን እዚህ ዘፈኑ ቀጠለ ማለት ነው። እና በዘዴ ሾልኮ ያመለጡ የሚወዱትን ያደረጉ ነበሩ የሚለውን ያሳያል። ወደ ጋሽ ጥላሁን ስንመለስ ጋሽ ጥላሁን በቀዳማዊ ኃይለ ሥላሴ ዘመን የ53ቱን ግርግር ደጋፊ መሆንን ያመላክታል ብለው እንዳንገላቱት፣ በደርግ ዘመንም ደግሞ ሹማምንቱን ነቅፋል ብለው እንዳስፈራሩት ልክ ኢህአዴግ ሲገባ 1986 ዓመት ይመስለኛል አንድ ትልቅ የሙዚቃ ፕሮግራም ተዘጋጀ። የት? ስቴዲየም። ዓላማው በተፈጥሮ ጉዳት ለደረሰባቸው አካባቢዎች መደጎሚያ የሚሆን ገንዘብ ለማሰባሰብ። ባንዱ ማን ነበር? ደመራ ባንድ። ድምፃውያን ጥላሁን ገሰሰ፣ ፀሐይ ዮሐንስ፣ ነዋይ ደበበ። መድረክ መሪ ታማኝ በየነ። ገና ትኩስ ነው፣ ኢህአዴግ መግባቱ ነው። ልክ የጫውላ ሽርሽር ላይ የነበረበት በመምጣቱ እንኳን ደስ አለህ እንዲባል የፈለገበት ከማጥ ነው የወጣ ነው፣ እንባችን ልታብስ ነው የመጣው ተብሎ ደርግ እንዲንኳሰስ ማዳመጥ በሚፈልግበት ዘመን ታዳሚው መድረኩ ያለውን መንግስት እንዴት እንደሚቃወሙ የሚያሳዩበት ሆኖ ፀሐዬ ማን እንደናት ዘፈነ። ጥላሁን ገሰሰ የሚታወቁለት የሀገራዊ ዘፈኖችን ዘፈነ። ነው አይደበበም ምን ሰራው ለሀገሬ ያለ ሀገር 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 ተባለ። ኢትዮጵያዊነትን ከፍ በሚያደርግ ሁኔታ መድረኩን መራው። ታማኝ እርስ በርስ ተናበቡ። ከዚያ በኋላ በጣም ከፋቸው። ደግሞ የዕለቱ የክብር እንግዳ የወቅቱ ጠቅላይ ሚኒስትር ታምራት ላይኔ እሱ ባለበት ነው የሁሉ በመምጣታችሁ ደስተኛ አይደለንም አይነት መልእክት። ከዛ ያን ሰሞን በፍጥነት ዘጋቢ ፊልም ተሰራ ስለነዚህ ሰዎች። እነሱ ራሳቸው መስራታቸውን የማስታውሷቸው፣ በየጦር ግንባሩ የዘፈኗቸው፣ በየመድረኩ አብዮትን በተመለከተ ያቀነቀኗቸው፣ መኖራቸውን እንኳን የረሷቸው ባለቤቶቹ አዋራቸው እየተራገፈ መጥቶ ምናምን መታየት ተጀመረ፣ ተላለፈ። ህዝቡ በጣም እንደዚህ ማይባሉም እነዚህ የምንወዳቸው ሰዎች ናቸው የሚል አስተያየት ሲመጣ ጊዜ ምን ተደረገ?
ያ ቁጣ ለማለዘብ ጥላሁን ገሰሰ ቃለ መጠይቅ ተደረገለት። እፎይታ የኢህአዴግ ልሳን በነበረው ጋዜጣ ላይ መጽሔት ላይ ማለት ነው። ከዛ እነሱም ድምፃውያኑ መድረክ መሪው የደረሰባቸውን የሆኑትን የምታውቁት ነው፣ ተሰደዱ ማለት ነው። በብርቱ ይፈለጉ ነበረ። ያኔ በደርግ ዘመን አንድ ሰው አንድ አልበም ሲያወጣ በነገራችን ላይ አንዱም ስለ ኢትዮጵያዊነት ማቀንቀን አለበት፣ መናገር አለበት። በዚያ ዘመን የወጡ ሙዚቃዎችን በሙሉ ብትሰሟቸው አንዱ ስለ ኢትዮጵያ ነው። እነዚህ ዘፈኖች በመገናኛ ብዙሃን ይተላለፋሉ። የፍቅር ዘፈን መተላለፍ የጀመረው ዘግይቶ ነው፣ ሊወድቅ አካባቢ ደርግ። እዚህ ሬዲዮ ስትከፍቱ ሀገር ሀገር የሚሉ ናቸው። እነዚህ ድምፃውያን በየጦር ግንባሩ ሲላኩ የሚዘፍኑት ወኔ የሚቀሰቅሱ ናቸው እንጂ ይሄ እናቴን አፈቅሽኝ፣ ፍቅረኛ የት ነው ያለችው፣ ልጆች የመጣሁላችሁ አይነት ይዘት ያላቸው ብዙ አይበረታታም ነበር። ማንቃት ላይ ስለማያተኩሩ ማለት ነው። እነዚህ ድምፃውያን ደርግ ስለወደቀ አልበም ባወጡ ቁጥር ስለ ኢትዮጵያ የሚዘፍኑትን አልተውም። ይልቁንስ እያጠነከሩ እየገፉ ሄዱ ማለት ነው። ልባቸው ውስጥ የነበረ ነገር ነበር የሰጡ። አንዳንዶቹ ትተውታል። ያን በአንድ አልበም ውስጥ ስለ ሀገር የሚያቀነቅን አንድ ዘፈንን ማስገባት አስቴር አወቀን ጨምሮ ሌሎችም ግን የተወሰኑት በዚሁ መንገድ ቀጠል እና ጥላሁን ይህንን ሲዘፍን ዘጋቢ ፊልሞች ሲሰሩ ምን ይሰማው እንደነበረ ለማወቅ በአንድ ወቅት አንድ ጋዜጠኛ ጠየቀው። እንዴት ነው ወደፊት በሉለት ይለይለት እያልክ ስትዘፍን ወታደሮቹ ስታነቃቃ ከዛ ህዝቡ ሆ ብሎ ወደ ጦር ሜዳ ሲሄድ ምኑ ሁሉ የሰሜኑ ጦር ላይ ያንተ እጅ ያንተ ሚና በልበለው ስትል እንደቆየህ የሚያሳይ ተሰርቷል። ግን ያ ዘፈን በሚታይበት ሰዓት ደግሞ ወደ ኋላ አንተ ስትሄድ ሁሉ ነው የሚያሳዩት ሲባል ምን አለ ጥላሁን? በዚሁ ነው የምቋጨው። እኔ ኢትዮጵያን በተመለከተ አንድም ቀን ወደ ኋላ አፈግፍጌ አላውቅም። ወደፊት በሉለት ይለይለት ስል እኔ ወደ ኋላ እያፈገፈኩ አልነበረም። እኔ ራሴ ወደፊት እየመጣሁ እንጂ አልፈራሁም። በድፍረት ማምንበትን ዘፍኛለሁ። እማያውቁኝ ግን ለሀገሬ ያለኝን ጥልቅ ፍቅር ያላወቁ የነበረውን መንግስት ለማወደስ ስርዓቱን ከፍ ለማድረግ እፊታቸው የቆምኩ አስመስለውታል። ወደፊት ብዬ እፊት የቆምኩት ለኢትዮጵያ ነበር እንጂ ለሌላ አልነበረም ብሏል። ነጥብ ያወጣሁት ሐሳብን በነጻነት የመግለጽ መብት ኢትዮጵያ ውስጥ ምን እንደሚመስል በጨረፍታም ቢሆን ለማሳየት ነበር። አመሰግናለሁ።